ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ 7 ሰዓት ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። በመከላከያው ሚኒስቴርና በኢታማጆር ሹሙ መካከል አለመግባባት ተከሰተ። የጂሃድ ኢስላሚ የተጠለፈው እስራኤል አስክሬን አጽም አገኘው ሲል አስታወቀ። በአረብ እስራኤላውያን ማህበረሰብ ያለው አምባጓሮ ግድያው እንደቀጠለ ነው። በኢየሩሳሌም ከንቲባ በመኪናው ላይ በድንጋይ ተወገሩ የሚሉት የጧት ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በመከላከያ ሚኒስቴርና በኢታማጆር ሹም መካከል አሁንም በድጋሜ አለመግባባት ተከሰተ። እንደሚታወቀው ሁሉ መከላከያ ሰራዊት ጥቅምት 7 2023 ክስተት በማስመልከት ራሱን መርምሮ ውጤት ላይ መድረሱ ይፋ ሆኗል። የተለያዩ ከፍተኛ ጄኔራሎችን በወቅቱ ኃላፊነታቸውን ያልተወጡትን ማሰናበቱና አዳዲስ መሾሙን ቀጥሏል። መከላከያ ሚኒስቴር እስራኤል ካትዝ ለኢታማጆር ሹሙ ሌፍቴናንት ጄኔራል ኢያል ዘሚር በምርመራው ዙሪያ ሁሉ ይፋ እንዳይሆንና አዳዲስ ማዕረጎች መስጠታቸውን እንዲያቆሙ አስታውቋቸዋል። በምላሽም ኢታማጆር ሹሙ ሲመልሱላቸው ይህ ያደረግነው ምርመራ መከላከያ ራሱን ፈትሾ ስህተቱን ለማስተካከልና ለወደፊት ለመማር እንጂ ለፖለቲካ ፍጆት አይደለም በማለት መልሰውላቸዋል። በመቀጠልም ኃይለኛ ቃላቶችን ተወራውረዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሁለቱንም ጠርተው እንዳነጋገሯቸው በደረሰን ዜና ለማወቅ ችለናል። የጂሃድ ኢስላሚ ሽብርተኛ ድርጅት የተጠለፈ እስራኤላዊ አጽም አግኝተናል ሲሉ አስታወቀ። እስራኤል በምትቆጣጠርበት በሐማስ በያዘችው ሰፈር ጂሃድ ኢስላሚ አንድ የእስራኤል አጽም አግኝቻለሁ ብሎ አስታውቋል። ነገር ግን አንድ የእስራኤል ከፍተኛ ባለስልጣን እንዳሉት የጂሃድ ኢስላሚ ያወጣው ዘገባ እስካሁን ድረስ እኛ የምናውቀው ነገር የለም፣ አዲስ ነገር ካለ እንጠብቃለን ሲል ተናግረዋል። በእኛ በኩል የደረሰን መረጃ እስከሌለ ድረስ ሁኔታውን እውነት ነው ብሎ መናገር አንችልም ሲሉም ጠቁመዋል። በአረብ እስራኤላውያን ማህበረሰብ ያለው አምባጓሮ ህይወት መቅጠፉን እንደቀጠለ ነው። ሳባህ አቡ አልካያን የተሰኘች የ20 ዓመት ወጣት መኪና ውስጥ እያለች በተተኮሰ ጥይት ተገላለች። ገዳዩ መሳሪያ በመታጠቅ ወደ አካባቢው በመምጣት ሊገል የፈለገውን ሰው ባለማግኘቱ በአካባቢው ያለውን ዙሪያ በጥይት በማርከፍከፍ ይችን ወጣት ሊገላት ችሏል። በቦታው የተገኙትም ብዛት ያለ ሰዎች መቁሰላቸው ተገልጿል። ፖሊስ ምርመራውን እያካሄደ ነው ስትል ቃል አቀባያችን ኦርሌ አልካላይ ዘገባውን አድርሳናለች። ወደ ኢየሩሳሌም ከንቲባ ሞሼ ሊዮን መኪና ላይ በድንጋይ ተደበደበች። የኢየሩሳሌም ከንቲባ ሞሼ ሊዮን ቤት እስራኤል በተሰኘ መንደር በጉብኝት ላይ እያሉ ባሉበት ወቅት የመኪናቸው የኋላ መስታወት በድንጋይ ተወርውሮ መሰበሩ ተገልጿል። ይህ ድርጊት ያደረገው ግለሰብ ለመቆጣጠር ፖሊስ ምርመራ እንደጀመረ ተናግሯል። ከንቲባው በዚህ ክስተት ምንም አይነት ጉዳት አልደረሰባቸውም። በሽሄም ምስራቃዊ መከላከያ ጋር የተኩስ ልውውጥ እንደነበር ተገለጸ። የመከላከያ ፖሊስ ልዩ ኃይል ሻባክ የደህንነት ክፍል በመተባበር በሽሄም የሽብር ፈጠራን ለመከላከል በተደረገ አሰሳ አንድ ተጠርጣሪ ግለሰብን ለመያዝ በቦታው ፍተሻ በማድረግ እያለ ይህ ተጠርጣሪ ግለሰብ ወታደሮችን በሚያይበት ሰዓት በተኩስ ከፍቷል። በተለይ በሽሄም ተጠርጣሪውን ሽብርተኛ ለመያዝ በተደረገው ሙከራ ሽብርተኛው ወደ መከላከያ የተኮሰ ለማምለጥ ሲሞክር መከላከያ በወሰደው እርምጃ ሊገለው መቻሉ ታውቋል። ይህ በዚህ እንዳለ መከላከያ በአካባቢው የሚወስደውን አሰሳ እንደቀጠለ ተገልጿል። ትናንት ምሽት ክነሴት ሃይም ካትዝን ለጤና ጥበቃ ሚኒስቴር በጭማሪ ሹመት ሹሟቸዋል። ሃይም ካትዝ በሊኩድ ፓርቲ አባል ሲሆኑ የቱሪዝምና የቤቶች ግንባታ ሚኒስትር ሆኖ በማገልገል ላይ ያሉ፣ በተጨማሪም የማህበራዊ ጉዳይና የጤና ጥበቃ ሚኒስትር ስልጣን በመሰጠት እንዲያገለግሉ ትናንት ለክነሴት ቀርቧል። ክነሴቱን በ48 ድምፅ ሲደግፉ 42 ተቃውመዋል፣ ጸድቆላቸዋል።
ሐማስ በሊባኖስ ስር እየሰደደ ነው፣ መሰረተ ልማቶችንም እንደገና እየገነባ ነው ሲል ተነገረ። ሐማስ ሂዝቡላን እንደገና እንዲያቋቁምና እያደረገ ያለው ትብብርም ከመቼውም ጊዜ በበለጠ ተጠናክሮ እየቀጠለበት ነው ሲል ተገልጿል። ሐማስ የሂዝቡላን መርዳት ብዛት ያላቸውን ተዋጊዎችን ወደ ረድዋን ኃይል እንዲቀላቀሉ እንዲሁም እያደረገ ሲሆን የሂዝቡላን እንደገና መደራጀት ለጂሃድ እስላሚም ሆነ ለሐማስ ከፍተኛ ጥቅም ስላለው በዚህ ዙሪያ በከፍተኛ ደረጃ እየሰራበት ነው ተብሏል። ሐማስ ከእስራኤል ጋር በነበረው ጦርነት ኃይሉ እየተመናመነ ቢመጣም እንደዚሁ አካሄድ ግን በማሻሻል በውጭ ሀገራት ኃይሉን ከመቼውም ጊዜ በበለጠ እያጠናከረ እየመጣ ነው ሲሉ መከላከያም አስታውቀዋል። በቫርሻ የውጭ ጉዳይ ሚኒስትር የእስራኤል አምባሳደር ጠርተው አነጋገሩ። የእስራኤል አምባሳደር በቫርሻ ፖሊን ያዕቆብ ፒንክሪሽቲን ለወቀሳ የውጭ ጉዳይ ሚኒስትር ጠርተው አነጋግሯቸዋል። ቀደም ብሎም ሞሳድ ባወጣው መረጃ መሰረት በሁለተኛው የዓለም ጦርነት ጊዜ ለይሁዳውያን መለያ ቢጫ ምልክት የጀመረው በቫርሻ ፖሊን ነው በማለት የተናገሩት ምክንያት ሳይሆን እንዳልቀረ ተናግሯል። ይህም የፖሊን ይህን ነገር በመቃወም በሀገሯ የሚያገለግሉትን አምባሳደር ጠርተው እንዳናገሯቸው አናግሯቸዋል። እንደሚታወቀው ሁሉ በሁለተኛው የዓለም ጦርነት ይሁዳውያንን ሙሉ መለያ ቢጫ ምልክት ደረታቸው ላይ እንዲያነግቡ ተደርጎ ነበር። ለዚህም ነው የፖሊን የውጭ ጉዳይ ሚኒስትር አምባሳደሩን ጠርተው ማብራሪያ የተቀበሉት። በአሜሪካ ነጩ ቤተ መንግስት አፈቀላጤ ክሎሬሊን እንዳለችው እስራኤል ራሷን የመከላከልና የመጠበቅ መብት አላት ስትል አስታወቀች። የአሜሪካው መንግስት የሚቀመጫ የሆነው ነጩ ቤተ መንግስት ፕሬዚዳንቱም እስራኤል ልዑላን ለማስከበር መብት አላት በማለት በሰሞኑን እስራኤል ጸረ ሂዝቡላና ጸረ ሐማስ የወሰደችውን እርምጃ ፕሬዚዳንት ዶናልድ ትራምፕ እንደሚደግፉ አስታውቃለች። ይህ ማለት ደግሞ ማንኛውም ሽብርተኛ የእስራኤልን ለማጥቃት ቢሞክርም እስራኤል ራሷን የመከላከል ሙሉ መብት አላት ሲሉ ፕሬዚዳንት ትራምፕም ካሁን በፊት ተናግረዋል ስትል ቃል አቀባያቸው አስታውቃለች። በመጨረሻም የአየር ጸባይ ሁኔታ የአየሩ ጸባይ ዝናቡ በተለይ በሰማሪያና በአንዳንድ ከተሞች ይጥላል የሚል ግምት አለ። በተለይ ሌሊት አካባቢ ዝናቡ ይጥላል፣ እየቆየም እየቀነሰ ይመጣል ብሏል። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 17 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 24፣ ሃይፋና አካባቢዋ 21፣ ቤርሸባና አካባቢዋ 21፣ ኤላትና አካባቢዋ እስከ እኩለ ቀን ድረስ 26 ዲግሪ ሴንቲግሬድ ነው ይላሉ የዘርፉ ተመራማሪዎች። ሰጠኝ የጠዋቱ ዜና እስካሁኑ ነበር። አይቸው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ባጭሩ እንመለከታለን። በዛሬው ዕለት ህዳር 25 ቀን 2005 ዓ.ም ለዝግጅት ክፍላችን የደረሱት አራቱ የእስራኤል ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሬቭ፣ እስራኤል ሃዮም እና ሀሬጽ ናቸው። አራቱም ጋዜጦች በዋናነት የተመለከቱት ርዕሰ ጉዳይ በመከላከያ ሚኒስትር እስራኤል ካጽና በእስራኤል ጦር ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር መካከል የተከሰተውን አለመግባባት ነው። በሁለቱ የጦር ከፍተኛ አመራሮች መካከል አለመግባባት የተፈጠረው የመከላከያ ሚኒስትር እስራኤል ካጽ ጥቅምት 7 ቀን በጦሩ የታዩ ክፍተቶችን ያጣራውን ኮሚቴ ሪፖርት በጥልቀት እንዲመረመር ትዕዛዝ ስላስተላለፉና የኤታማዦር ሹሙ የጦር አመራሮችን ሹመት ለአንድ ወር ያክል እንዲያቆሙ ሚኒስትር ካጽ ስለወሰኑ ነው።
በእስራኤል መከላከያ ሰራዊት በኩል ጥቅምት 7 ቀን የነበሩ ክፍተቶችን እንዲያጣራ በሜጀር ጀነራል ሳሚ ቱርጅማን የተመራው ኮሚቴ ሰሞኑን ሪፖርቱን ለጠቅላይ ኤታማዦር ሹሙ ማቅረቡ ይታወሳል። የኤታማዦር ሹሙም ሪፖርቱን ከተመለከቱ በኋላ ጥቅምት 7 ቀን 2023 ዓ.ም በስልጣን ላይ የነበሩ የጦር አመራሮችን ጠርተው አናግረዋል። በወቅቱ ኃላፊነታቸውን በአግባቡ አልተወጡም ባሏቸው አመራሮች ላይም አንዳንድ እርምጃዎችን መውሰድ ጀምረዋል። በጀነራል ሳሚ ቱርጅማን የተመራው ኮሚቴ ያቀረበው ሪፖርት የተሟላ አይደለም፣ ብዙ አካላት አልተመረመሩም የሚሉ ቅሬታዎችም ያሰሙ የጦር መኮንኖችም አሉ። ይህን ተከትሎ የመከላከያ ሚኒስትር እስራኤል ካጽ በቱርጅማን የተመራው ኮሚቴ ለጦሩ ያቀረበው ግምገማና ሪፖርት እንደገና በጥልቀት እንዲመረመር ትዕዛዝ አስተላልፈዋል። ያልተመረመሩ ጉዳዮች፣ ያልታዩ ጉዳዮችም እንደገና እንዲፈተሹ ለጉዳዩም ኃላፊ ሾመዋል። ነገሮች እስኪመረመሩና ከአንድ ውሳኔ ላይ እስኪደረስም የጦር ኃይሎች ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ከፍተኛ የጦር አመራሮችን ሹመት እንዳይሰጡ የመከላከያ ሚኒስትር እስራኤል ካጽ ለአንድ ወር ያክል አግደዋል። ይህ ጉዳይ የኤታማዦር ሹሙን አላስደሰተም። በዚህ ምክንያትም በሁለቱ የጦር ከፍተኛ አመራሮች ላይ መካከል ያለው አለመግባባት ከፍተኛ ሆኗል ተብሏል። እንደ ማዕሪብ ጋዜጣ ዘገባ ኤታማዦር ሹሙ የመከላከያ ሚኒስትር እስራኤል ካጽን እየተቃወሙ ነው በሚል ርዕስ ሰፊ ዘገባ ያቀረበ ሲሆን የኢዲዮት አህሮኖት ጋዜጣ ደግሞ ዛሚርና ካጽ ጓንታቸውን አውልቀዋል ብሏል። የእስራኤል ሀዮም ጋዜጣ በበኩሉ ሚኒስትር ካጽ በመከላከያ ሰራዊቱ ላይ ጉዳት እያደረሱ ነው በማለት የኤታማዦር ሹሙ ያቀረቡትን ቅሬታ ዘግቧል። ሐሬጽም በካጽ እና ዛሚር መካከል ያለውን አለመግባባት በሰራዊቱ ውስጥ ገብቶ ችግር ሊፈጥር የሚችል መሆኑን ዘግቧል። እንደ ማዕሪብ ጋዜጣ የሁለቱ ወገኖች አለመግባባት እየጨመረ በመምጣቱ ወደ ጠቅላይ ሚኒስትር ናታንያሁ ቀርበው እንዲነጋገሩ ተደርጓል ብሏል። ኤታማዦር ሹሙ እንደሚሉት የመከላከያ ሚኒስትር እስራኤል ካጽ የሳሚ ቱርጅማን ሪፖርት እንደገና እንዲመረምር ለጊዜው ያስቆሙበት ሂደት ትክክል አይደለም። የመከላከያ ሰራዊቱ ከሁሉም አካላት በተለየ ለጥቅምት 7ቱ የደህንነት ክፍተት ኃላፊነት የወሰደ ብቸኛ አካል ነው ብለዋል። የመከላከያ ሚኒስትር እስራኤል ካጽ ደግሞ ኤታማዦር ሹሙ ተጠሪነታቸው ለመንግስት መሆኑን ያውቃሉ፣ ከኔ ስር ሆነው ስለሚተዳደሩን ያስተላለፍኩትን ውሳኔ መቀበል አለባቸው ማለታቸውን ማዕሪብ በሰፊው ዘግቧል። የኢዲዮት አህሮኖት ጋዜጣም ከእስራኤል በአሁኑ ወቅት በብዙ የደህንነት ተግዳሮቶች ተወጥራ እያለች የመከላከያ ሚኒስትሩና የኤታማዦር ሹሙ ግንኙነት እየሻከረ መሆኑ ተገቢነት የሌለው ነው ብሏል። ሐሬጽና እስራኤል ሀዮም የሁለቱን ወገኖች አለመግባባት በሰፊው ዘግበው ለአንባቢያን አቅርበዋል። ሌላው የማዕሪብ ጋዜጣ የዘገበው በዛ የሚንቀሳቀሰው የእስላም ጅሃድ ድርጅት የአንድ እስራኤላዊን አስከሬን አግኝቻለሁ በማለት አስታውቋል። የእስራኤል ባለስልጣናት ከኢየሩሳሌም ባወጡት መግለጫ ደግሞ ለእስላም ጅሃድ መግለጫ አስተማማኝ የሆነ መረጃ ለጊዜው የለም ብለዋል። ሌላው በእስራኤል ለባንኮች የሚከፈለው ዝቅተኛ የወለድ መጠን ከ2 ዓመታት በኋላ መቀነሱን ማዕሪብ ዘግቧል። የእስራኤል ብሔራዊ ባንክ ዋና ስራ አስኪያጅ የወለድ መጠን የሚቀንስ መሆኑን አውጀዋል። ከ2024 ዓ.ም ወዲህ ወለዱ ሲቀንስ ለመጀመሪያ ጊዜ ነው ተብሏል። በ0.25 ከመቶ ቀንሷል። 4.25 ከመቶም ይሆናል። ይህም ለቤት መግዣና ለተለያዩ አገልግሎቶች ማሽካንታና ብድር ለወሰዱ አካላት ብስራት መሆኑን ማዕሪብ ዘግቧል። ማዕሪብ ወደ ምርጫ እየተመለስን ነው በሚል ርዕስ እንደዘገበው የሊኩድ ፓርቲ ማዕከላዊ አባላት ዛሬ በየአካባቢያቸው የፓርቲዎችን መሪዎች ይመርጣሉ። ስልጣኑን በመምራት ላይ ያለው የሊኩድ ፓርቲ ዛሬ የማዕከላዊ አባላቱን ምርጫ ያካሄዳል። ፓርቲውን እንደ አዲስ የማጠናከር ስራ ይሰራል ተብሏል። ቆየት ባሉ አባላቱና በአዳዲሶች መካከል የሀሳብ ልዩነቶች እንዳሉ ዘግቦ የሊኩድ ፓርቲን ጽህፈት ቤት በኃላፊነት ለመምራት በእስራኤል ካጽ በኤሊ ኮሄን እና ሚኪ ዙዋር መካከል ዛሬ ፉክክር ይኖራል በማለት የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት ዛሬ የፓርቲውን ሰዎች የሚመርጡ መሆኑን ማዕሪብ በሰፊው ዘግቦ ለአንባቢያን አቅርቧል። የኢዲዮት አህሮኖት ጋዜጣ ከእስራኤል ማህበረሰብ መካከል 1/3 የሚሆነው ብቻ በፖሊስ ሰራዊት እምነት ያለው መሆኑን አንድን ጥናት ዋቢ በማድረግ ዘግቧል። ከተጠየቁት መካከል 74 ከመቶ የሚሆኑት ፖሊስ ፖለቲካዊ ተጽዕኖ አለበት ብለው ያምናሉ። የተለያዩ የማህበረሰብ ክፍሎች በፖሊስ ያላቸውን እምነትን በሰንጠረዥ በማስደገፍ የኢዲዮት አህሮኖት ጋዜጣ ዘግቧል። ሌላው በሴቶች ላይ የሚደርሱ ጥቃቶች እየጨመሩ ቢመጡም የሚመለከታቸው ክፍሎች ግን ተገቢውን ምላሽ ለመስጠት ያልቻሉ መሆኑን
የኢዲዮት አህሮኖት ጋዜጣ ዘግቧል። ሴቶች ጥቃቶች የሚደርስባቸው በቃላት፣ በኃይል፣ በኢኮኖሚና በስሜት መሆኑን ጋዜጣው ዘግቧል። ከ2015 እስከ 2025 ዓ.ም ድረስ የተገደሉ ሴቶችን ቁጥር ጋዜጣው በዝርዝር ዘግቧል። በ2015 28 ሴቶች፣ በ2016 በተመሳሳይ ሁኔታ 28፣ በ2017 21 ሴቶች፣ በ2018 29፣ በ2019 17፣ በ2020 29፣ በ2021 27፣ በ2022 23፣ በ2023 32፣ በ2024 35፣ በ2025 ግን በጣም ጨምሮ 44 ሴቶች ተገድለዋል ብሏል ጋዜጣው። በ2025 ዓ.ም ከተገደሉ ሴቶች መካከል 49 ከመቶ በትዳር ወይም ፍቅር አጋራቸው፣ 32 ከመቶ በቤተሰብ አባላቸው፣ 19 ከመቶ ደግሞ የቤተሰብ አባል ባልሆኑ አካላት ነው ሕይወታቸው የጠፋው ብሏል ጋዜጣው። ከተገደሉ ሴቶች መካከል 64 ከመቶ የሚሆኑት ስለሚደርስባቸው ጥቃት ለሚመለከታቸው ክፍሎች ማመልከቻ አላቀረቡም። 36 ከመቶ የሚሆኑት ከመገደላቸው በፊት አቤቱታ አቅርበው ነበር በማለት የኢዲዮት አህሮኖት ጋዜጣ በሴቶች ላይ የሚደርሱ የተለያዩ ጥቃቶች መጨመራቸው መፍትሄ አሰጣጥ ላይ ብዙ ችግር እንዳለና ብዙ እንደሚቀር የችግሩን አሳሳቢነትም ከፍተኛ መሆኑን ዘግቧል። የእስራኤል አየም ጋዜጣም ፕኒማ በተባለው አካል በከተሞች መካከል ያለውን የዲሞክራሲ ሁኔታ ገምግሟል። 52 የተለያዩ ከተሞችን ፈትሿል። ከነዚህ ከተሞች መካከል ቂርያት ቢያሊክ አንደኛ ሆናለች። ቂርያት ቢያሊክ አንደኛ ስትሆን እሷን ተከትሎ ሪሾን ለጽዮን፣ ክፋር ሳባ፣ ራናና፣ ሄርጼሊያ እያለ ለሌሎች ከተሞችም የዲሞክራሲ ሁኔታቸውን በመገምገም የእስራኤል አየም ጋዜጣ ሰፊ ዘገባ አቅርቧል። በመጨረሻው ደረጃ ያለችው የታይቤ ከተማ ናት ብሏል። የሐሬጽ ጋዜጣም እንደ ሌሎች ጋዜጦች የመከላከያ ሚኒስትሩና የኤታማዦር ሹሙን አለመግባባት የእስራኤል ብሔራዊ ባንክ የወለድ መጠኑን ከ2 ዓመታት በኋላ እንዲቀንስ መወሰኑን፣ በእስራኤል ባለፉት 10 ዓመታት ከ300 በላይ ሴቶች መገደላቸውንና ከሟቾች መካከል አብዛኞቹ አረብ እስራኤላውያን መሆናቸውን ዘግቧል። ሐሬጽ የዓለም የአየር ንብረትን ለውጥ በተመለከተ በየዓመቱ የሚካሄዱ ጉባኤዎችን ዘግቧል። የዚህ ዓመቱን ስኬታማ እንዳይሆን የሩሲያው ፕሬዝዳንት ፑቲንና የሳውዲ አረቢያው አልጋ ወራሽ ቢን ሳልማን ጥረት አድርገዋል በማለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መውቀሳቸውን ሐሬጽ ዘግቧል። ሌላው ጋዜጦች የተመለከቱት የሂዝቦላ ድርጅት የጦር አዛዥ በእስራኤል አየር ኃይል ጥቃት ከትላንት ወዲያ መገደሉን ምክንያት በማድረግ በሰሜን እስራኤል ውጥረት አለ፣ የእስራኤል መከላከያ ሰራዊትም በከፍተኛ ተጠንቀቅ ላይ ይገኛል ብለዋል ጋዜጦች። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። አይቸው እየጨፈርክ ነበር። እንግዲህ አልቀርም ጎንደር ይላል። እኔ ጎንደር ባለመሄድ አሁን ኢትዮጵያ በነበርኩበት ጊዜ ይቆጨኛል። ያው ትንሽ ደህንነቱ ተብሎ እና ጥሩ ነው። ያደግንበት የኖርንበት ሀገር ነው። አሲምቦ በጣም ደስ የሚል ባህል ጨዋታ ነው። ደህና ነህ? በተረፈ አለ ማለት የምትፈልገው ነገር ካለ በቀጥታ ና ወደ ገደለው ይባላል። ወደ ገደለው ና ሰላም መሆንክን ለማረጋገጥ ነው። እንግዲህ እንዴት ነው ዛሬ? አየሩ በጣም አስቸጋሪ አየር ነበር። መኪና ለመንዳትም አስቸጋሪ ነበር። ይሄ መብረቁ ያስፈራ ነበር። አልፈራህም? ትንሽ በጣም ያስፈራ የነበረው ሌሊት ላይ አንዳንድ የኢትዮጵያ መብረቅ ተብሎ እንደዚህ በጣም እንትን ሲል የነበረውን ያስታወሰኝ። ሌሊት ስንነሳ ሩጠን ስንጠጋበት ነበር። በእውነት የሚያስደነግጥ ነው ነበር። መንገዱም የሚያንሸራትት ነው። በተለይ በመኪና የምታሽከረክሩ በተጠንቀቅ መሽከርከር ያስፈልጋል። የመኪና አደጋዎች በጣም ችግር አለ። በቀድሞ አባባል መብረቅ የሚመታው ሰይጣን ያለበት አካባቢ ነው ይላል። አንተ አካባቢ መራቅ አለብኝ ከሆነ እኔ ነኝ መራቅ ያለብኝ። ግን ጥሩ ሌላ የምንመለከተው አለ። ባጭሩ በመከላከያ ሚኒስትር እስራኤል ካጽና እንዲሁም ደግሞ በኢታማዦር ሹሙ ኢያል ዛሚር መካከል ሌላ ጦርነት ተከስቷል ይላሉ። ያው አንተ እኔን አታዘኝም አይነት ነገር ይመስላልና እርግጥ ኢታማዦር ሹሙ ተጠሪነታቸው ለመከላከያ ሚኒስትሩ ነው እና ነገሮችን ግን ተግባብቶ የማድረጉ ሁኔታ እየተመለከትን አይደለም። አይቸው ይኸውልህ፣ ይቅርታ ምን አለ መሰለህ፣ ዞሮ
ምን ጀምሮ ከጥቅምት 7 2023 ነው። ጥቅምት 7 2023 በነበረው ክስተት መከላከያ ሰራዊት ራሱን በመመርመር ላይ ይገኛል። የመረመረ ነው እስካሁን ድረስም የመረመረ የመጣበት ሁኔታ ነው። አሁን ደግሞ የምርመራው ዘርፍ በቱርጅማን በተባሉ ስም በተሰየመለት ምርመራ አድርጎ ውጤት ላይ የደረሱበት ሁኔታ አለ። ይሄን ኢታማጆር ሹሙ ምርመራ ተቀብለው በዚህ ክስተት ላይ እጃቸው ያለባቸው በተለይ ከፍተኛ ጄኔራሎች መስራት የነበረባቸው ማድረግ የነበረባቸው ነገር ሳያደርጉ የቀሩት ላይ እርምጃ እየወሰዱ ነው። እርምጃ ማለት ነው ከስራ ማባረር ሁኔታ፣ ከፊሎቹን ደግሞ በራሳቸው ፍቃድ ለቀው እንዲሄዱ እየተደረገ ያለበት ነው። በዚህ ላይ ደግሞ ያ ምርመራ ተመርምሮ በወጣው ውጤት ላይ ሙሉ በሙሉ ይፋ እንዲሆን አልፈለጉም መከላከያ ሚኒስተሩ እና ለሌፍተናንት ጄኔራል ኢታማጆር ሹሙ ምን ይሏቸዋል? ሙሉ በሙሉ ይህን መረጃው አታውጣ፣ ሌሎችን ስልጣንም ከስልጣን ማሰናበቱንም አቆም የሚል ሁኔታ ላኳቸው። እዚህ ላይ ሪፖርቱ የተሟላ አይደለም። ያልተመረመሩ አካላት አሉ ይቀጥላል። ከጦርነቱ በፊትም ጥቅምት 7 በፊት ኢታማጆር ሹም የነበሩ አሉ። እዛም በኋላ እና የተወሰነውን ብቻ መርምሮ ወይ ደግሞ እዚህ ላይ የሚደረስበትን ድምዳሜ መያዝ አይቻልም። ለጊዜው ሁኔታው በጥልቀት እስኪጣራ ይቆይ ነውና ይሄ ማን ሳይሆን ፖለቲካ ነው። ባለፈው የተነጋገርንበት ሁኔታ ነው። ፖለቲካው ወደ መከላከያ ሰራዊታችን ሰርጎ እየገባ ነው። ይሄ ጥሩ አይደለም። ለምን መግባት የለበትም ፖለቲካው? ለዚህ እኮ ነው ይሄ አሁን ምን አለ መሰለህ፣ በፖለቲካው በመከላከያ ሰራዊቱን ፖለቲካ ገባ የሚል ለዚህ ነው። የፖለቲካ ፍጆታ አይደለም ነው ያሏቸው ኢታማጆር ሹሙን ለመከላከያ ሚኒስተሩ ሲመልሱላቸው። ለምን በመከላከያ ውስጥም ፖለቲካው እንደ ዛሬ ጎልቶ ባይታይም ውስጥ ለውስጥ ማን ከማን ጋር ማን የትኛውን ርዕዮተ ዓለም ፖለቲካ ተከታይ እንደሆነ በደንብ የሚታወቅበት ሁኔታ አለ። እዚህ ላይ አሁን ለምሳሌ በዚህ በቀረበው ሪፖርት ቅራሪ ያላቸው አካላት አሉ፣ ያልቀረቡም አሉ። ያልቀረቡ ምላሽ ያልሰጡ አካላትም አሉ እና ይሄ ሪፖርት የተሟላ አይደለም፣ የተሟላ መሆን አለበት ብሎ ለሚቀርበው አቤቱታ ይሄ ነገር እስኪመረመር ለአንድ ወር ስልጣን የመስጠቱም ወይም ደግሞ ሰዎችን የማንሳቱ ይቆይ መባሉ ምንድን ነው የሚል ሀገራችን ባያነቃይ የፊት ምርመራው ተመርምሮ የተደረሰበት ነበር። የፊት ነው ገባ። ምርመራው ተመርምሮ ይሄ በትክክል የተደረሰበት ተጣርቶ የተደረሰበት ሁኔታ ነው። ሁላችንም የምናውቀው ነው። በከፍተኛ ስልጣን ላይ ያሉት ነገሮችን በሰዓቱ ክስተቶችን በሰዓቱ መከላከል ሲችሉ ዝም ብለው ችላ ያሉበት መንገድም እኮ አለ። ይሄ የታወቀበትም ነገር ያለ እያወቅን እስካሁን ድረስ ምርመራ ይደረጋል። ሀሳብ ምንድን ነበር መሆን የነበረበት? አሁን በመከላከያ ሰራዊቱ ፖለቲካ መግባት የለበትም የሚለው ሁሉንን የሚያስማማ ነው። አንዳንድ ጊዜ ደግሞ የመከላከያ ኢታማጆር ሹሙ ተጠሪነታቸው ለመከላከያ ሚኒስትር ከሆነ እሳቸውን ማዳመጥ ደግሞ ግድ የሚላቸው ነገር አለና እንዴት ታየዋለህ? አዎ እንግዲህ ያልኩህ እዚህ ላይ ነው። የመከላከያ ሚኒስተሩ ኢታማጆር ሹሙ ተጠሪነታቸው ለመከላከያ ሚኒስተሩ ቢሆንም የሰራዊቱን የማደራጀት ሰራዊቱን የመምራት ኃላፊነት ደግሞ ያለው ለኢታማጆር ሹሙ ነው። ኢታማጆር ሹሙ የሚያደርጉት ስራ የራሳቸው ስራ አለ፣ መከላከያ ሚኒስትሩ የሚያደርጉት የራሳቸው አለ። ነገር ግን እዚህ ላይ የምናየው ክስተት እስካሁን ድረስ እየሰማ ነው ያለንም የመከላከያ ሚኒስተሩ ወደ ፖለቲካው ያው እንግዲህ የፖለቲካ ሚኒስትር በፖለቲካ የተሾሙ ናቸው። መከላከያ ሚኒስተሩም ወደዛ በመውሰድ ሁኔታውን በፖለቲካ ኃይላቸውን ለመጠቀም የሚያደርጉበት ሁኔታ አለ። ቀደም ሲል እንደነገርኩህ በመከላከያ ሰራዊቱ ውስጥም ማን ከየትኛው የፖለቲካ ርዕዮተ ዓለም ተከታይ እንደሆነና የትኛውን ጄኔራል ወደ ስልጣን ለመስጠት እንደሚፈልጉ ይሄ ውስጥ ለውስጥ የሚመጣበት ክስተት አለ፣ የሚታወቅበት አለ። እስካሁን ድረስ ፖለቲካው ወደ መከላከያ ሰርጾ አልገባም ማለት አይቻልም አለ። ነገር ግን አሁን በተለይ ከጥቅምት 7 ወዲህ ጎልቶ እንደሚወጣው ሁሉ የምንመለከተው ሁኔታ አይደለም። ስለዚህ ይሄን ደግሞ እንደዚህ አይነት ሁኔታዎች ክስተቶች እንዳይፈጠሩ መመርመር፣ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ፖለቲካው ወደ መከላከያ ሰራዊታችን ይሄን ያህል ድረስ ሰርጾ ከገባ ምን አይነት መከላከያ ሰራዊት ሊኖር እንደሚችል ትገምታለህ? ይሄን መደረግ የሌለበት ሁኔታ ነው። ዞሮ ግን መስማማት የሚባል ነገር አለ። አዎ መስማማት የሚያስፈልግ ነገር ይኖራል። ግን በተለይ በጥቅምት 7 ደግሞ እጃቸው ያለባቸው በሙሉ
ከስራ መሰናበት ወይም የራሳቸውን ዋጋ መክፈል ያለባቸው የራሳቸውን ዋጋ መክፈል አለባቸው። አይ እሱ እንዲህ ስለሆነ ወይ እንደዚህ ስለሆነ ተብሎ መቅረት የለበትም። አይቸው ራስህ ያጣሪው ኮሚቴ አባል ነው የምትመስልና ይህንን እኮ አጣሪው ኮሚቴ የሚሰጠው ይሄ ማስካና የሚሉት ነገር በሱ ብንመለከተው ይሻላልና እንጠብቃለን። እናመሰግናለን። ትዝታ ትናንትም ትዝታ ዛሬም ትዝታ በትዝታ ማዕበል ተወጣሃል። አዎ እስኪ እሱን በኋላ እናቆየው። እንግዲህ ራም አለ እዚያ አጠገባችን። ራም ብራንደስ מה שלומך? ברוך השם, מה שלומכם? אתה ראיתי אותך בחג הסגד, מה עשית שם? נכון, אני באתי ביום חמישי לחג הסגד. אתה יודע, פעם ראשונה שלי שם, כבר 8 שנים בירושלים, שנה שמינית כבר, ופעם ראשונה שהגעתי לחג הסגד. באתי באמת לראות במו עיניי את המסורת הזאת, מסורת שבגלגול הנוכחי שלה כבר 40 שנה בארמון הנציב, אבל כבר אלפי שנים באתיופיה. איך התרשמת מהאירוע? מרגש מאוד לראות את חברי הקהילה שמתאספים מכל קצוות הארץ, וכנראה גם מעבר לכך. מתקבצים יחד כדי לציין ביחד את הכמיהה לציון ולחגוג את ההימצאות בציון, את ההגעה לירוסלם. ידעת מה זה חג הסגד לפני שהגעת לשם, ואחרי שהגעת לשם, התחדש לך משהו או שזה... ידעתי בקווים כלליים מה זה חג הסגד, שזה באמת חג שמציין את הסגידה לעבר ציון, את הכמיהה לירוסלם. סליחה, אתה רגיל כזה להגיד ירושלים. כן, ירוסלם, כן. נכון. האם זה חידש לי משהו? להיות פה במקום עצמו, קצת לחוות את האווירה הרוחנית. נתרגם אותך, נתרגם אותך. አይቼው የጠየቀው ያው እንግዲህ ራም ብራንድስ ባለፈው ሐሙስ በስግድ በዓል አይቻለሁ ነው ያለው። እንግዲህ ያው እዛ የነበረውን ስሜት ራም 8 ዓመቱ በኢየሩሳሌም የሚኖር ለመጀመሪያ ጊዜ ወደ ኢየሩሳሌም መሄዱን በዚህ በስግድ በዓል መካፈሉን የነበረውን ስሜት አጠቃላይ ያለው ሁኔታ ነው። እዛም የምታውቀው ነገር ነበረ ወይ ካሁን በፊት አዲስ ነገር የፈጠረብህ አለን ነው አይቼው እንግዲህ የጠየቀው። ያው መረጃው ነበረው። ጥሩ ነው እንግዲህ የኛን ስሜት ኢየሩሳሌም ለመድረስ ያደረግነውን መካፈሉ በጣም ጥሩ ነው። ናወር ኦድኖሲም מה חדש בין רוסיה לאוקראינה? אז מה שחדש, אנחנו יודעים שיש עד יום חמישי הדדליין האמריקאי לאוקראינה להסכים חמישי הזה? החמישי הזה, ולמה אגב זה מתקשר למה שציינו הרגע? בגלל שיש חג ההודיה, וטראמפ רוצה את תמונת הניצחון הזאת לערב החג עם הטרקי, עם עוף ההודו וכו'. זה מה שטראמפ רוצה. מה שאנחנו יכולים להגיד זה שביומיים האחרונים היו שיחות בז'נבה בין צוותים אוקראינים, אמריקאים, אירופים וכו'. ניסו להגיע להסכמות. אנחנו יודעים משני הצדדים, מכל הצדדים, שהייתה התקדמות מסוימת. אנחנו יכולים לספר באנגולה אגב הייתה פסגה של האיחוד האירופי והאיחוד האפריקאי. המנהיגים האירופים שהיו שם הבהירו שכל החלטה בנוגע לעתידה של אוקראינה חייבת להיות בידיה של אוקראינה, ושלא ניתן להסכים לכל הסכם שיחליש את ביטחונה של אוקראינה ושל אירופה. נציין שיש כמה סעיפים שמאוד בעייתיים בהסכם הזה, בהצעת ההסכם, מאוד בעייתיים בשביל אוקראינה, אם תרצו נוכל להיכנס אליהם. אוקיי. በዩክሬንና በሩሲያ መካከል ያለው ሁኔታ ምንድነው በማለት ነበር ሰጠ የጠየቀው። እንግዲህ አሜሪካ በሁለቱም ሀገራት ሰላም እንዲሆን ጥረት እያደረገች ነው። በዚህ ላይም በተለይ ደግሞ ዩክሬን ላይ ትንሽ ጫና የፈጠረ መስሎ ይታያል። አውሮፓ በአንጻሩ የፕሬዝዳንት ትራምፕን ሐሳብ በመቃወም የሚመስል ሁኔታ ዩክሬንን እየደገፉ ይገኛሉ። ዞሮ ግን እስከሚቀጥለው ማለት ነገ ሐሙስ ድረስ የጊዜ ገደብ የተሰጠበት ሁኔታ አለ። በጄኔቫም ሆነ በአንጎላ የዚህ ዙሪያ እየተነጋገሩ ይተወያዩ ይገኛል።
ዞሮ ዞሮ ግን አንድ ወደኋላ ቆይተን የምስጋና ቀን አለ ያንን የምስጋና ቀን ምክንያት በማድረግ እንግዲህ ወደ ሾው እየወሰዱት ነው እንግዲህ ወደ ውጤታማ ለማድረግ ነው። ግን በዚህ በተያዘ ሁኔታ ምን አይነት ውጤት ሊያመጣ እንደሚችል አንድን ጎን እየተጫኑ ሊያመጣ የሚችል መስሎ አይታይም። ለዚህም ነው አውሮፓ የተቃወሟቸው የትራምፕን አካሄድ። ምክንያቱም ትናንትም ጠቅሰነው አለኝ ይህ ሁኔታ ለሩሲያ ጥሩ ዕድል ለመፍጠርና ሩሲያ የያዘቻቸውን ቦታዎች ሁሉ ይዛ እንድትቀር የሚል ሀሳብ ያለበት ሁኔታ ነው። እስቲ ራም ጋር ቆይተን እንነጋገራለን። ማብዲው ከהצעה של טראמפ בשביל להביא שלום בין שני מדינות. אז תוכנית 28 נקודות, שאולי זה קצת נשמע לכם מוכר ולא בכדי, מדברת על יצירת מועצת שלום בהובלת טראמפ, שתפקח על הפסקת אש באוקראינה, הפסקת אש למשך 10 שנים, כן, וזה בדיוק הרמיזה, אולי יותר כפוף להערכות. מה בבסיס ההצעה? בבסיס ההצעה מדברת על קו של הפרדת כוחות במזרח אוקראינה, אבל העניין הוא שהקו הזה עובר גם בשטחים שעכשיו בחזקת אוקראינה. כלומר, אוקראינה צריכה לוותר על שטחים שהיא כבר מחזיקה בהם, שהם במילא כל השטחים האלו בריבונות שלה, כדי לפייס את רוסיה. האם זלנסקי יסכים לזה? זלנסקי לא מתכוון להסכים לזה, כי הוא יגיד לך שזה מנוגד לחוקה שלו, הוא לא יכול לוותר על... אתמול הוא אמר תודה רבה לטראמפ, הוא אמר לו תודה. אז בדיוק, זלנסקי צריך לרגות פה בין הטיפות. אנחנו שמענו אותו ביום שישי, אומר שאוקראינה עומדת בפני הרגע הקשה ביותר, שבה היא צריכה להתמודד מול החלטות כואבות, מתמודדת עם שותף הראשי שלה. አሁን ትራምፕ ያቀረቡት ሐሳብ ምንድነው? ናላይቸው የጠየቀው ራምን ምክንያቱም የሁለቱን ሀገራት የተኩስ አቁም ለማድረግ ሰላም ለመፍጠር 28 ነጥቦችን እንዳቀረቡ ነው ትራምፕና ከነዚህ መካከል የሰላም መማክርት ይቋቋማል የተኩስ አቁም ስምምነቱን ወይም ደግሞ ሰላሙን የሚከታተል ይሆናል። በምስራቅ ዩክሬንም የኃይል መለየት ሁኔታ ሊኖር ይችላል። ዩክሬን ከያዘችው መሬት አሁን ካላት ሉዓላዊ ግዛት ሩሲያ ከያዘችበት ደግሞ ሌላ መተው አለባት የሚል እንዳለው ነው። እንግዲህ አጠቃላይ ዩክሬን ተጠቃሚ ሊሆን ባጭሩ እናድርገው። እንግዲህ ቶብ ናቦር ለኖሲያ ባቤን አርጾተ ብሬት ለሴን ማያሻክሻብ כן, רק נציין ורק נדגיש בנוגע לאוקראינה, אז מדובר פה גם על הגבלת היקף הכוח לכדי מחצית הגודל הכוחות של צבא אוקראינה, 600 במקום למעלה ממיליון, נכון? וגם מדובר פה על כך שאוקראינה לא תוכל להצטרף בעתיד לנאטו, יש שם ערבויות ביטחוניות ושלא ניכנס לזה. כל המלחמה שהתחיל זה הנושא, זה בגלל הנאטו, ובוא נעבור לשאלה שהוא שאלה. በአጠቃላይ ዩክሬንን የሚጫን የሰላም ድርድር ነው ይሄ የሚለው። እንግዲህ ጦር ኃይሏን ከ800 ወደ 600 መቀነስ ወደፊትም ወደ ናቶ ወደ ተሰኘው ጦር ኃይል እንዳትቀላቀል ዞሮ ይሄ ጦርነቱ መነሻ ነው። ይሄ ነው ሩሲያ ዩክሬን ወደ ናቶ ተቀላቅላለሁ ለኡክራይና። ስለዚህ בדיוק זה העניין. בדיוק כמו שאומר בנוגע לארצות הברית סין. אז אתמול נשיאי ארצות הברית וסין שוחחו בטלפון, שיחה ראשונה שלהם מזה חודש, כשהם נפגשו פנים אל מול פנים בקוריאה הדרומית. חושב שדיברנו על זה בזמנו. נכון. בגדול הם דיברו שם על ענייני סחר, כשאנחנו מדברים פה על סחר, אנחנו מדברים פה על ענייני מכסים, אנחנו מדברים פה על ענייני סויה, אנחנו מדברים פה על ענייני פנטניל, ואנחנו מדברים פה גם באמת על המלחמות, גם על ענייני אוקראינה, מה שדיברנו הרגע, וגם על ענייני טיואן, יש שם מתיחות. בשורה התחתונה מה שאנחנו יכולים להגיד זה שטראמפ יבקר בסין באפריל, כשנשיא סין שי ג'ינפינג יבקר בהמשך השנה, כלומר תוך חודש ומשהו, בחודש הקרוב בארצות הברית כאורחו של טראמፕ. זה מה שאנחנו יכולים להגיד. ቻይና እና አሜሪካ እንግዲህ ሁለቱ ሀያላን ሀገራት ናቸው። በእነሱ በኩልም መፎካከር ፉክክርም አለ። እንደውም አንዳንዴ ሳስበው እንደኔ መለካከት በዓለም ላይ ያለው ጦርነት በሁለቱ ሀገራት ሀያላን ሀገራት የሚካሄድ መስሎ ይታየኛል። ምናልባት አስፈላጊ ከሆነ ሌላ ጊዜ እንወያይበታለን። እንግዲህ በደቡብ ኮሪያ ባለፈው ጊዜም ተገናኝተው ነበር ቻይናን መሪውና የዶናልድ ትራምፕ ተወያይተዋለኝ። ከዛን በአሻገር ደግሞ አሁን በስልክም እየተወያዩ ይገኛሉ። ይህም በተለይ የንግድ ዙሪያ ያለውን ኢኮኖሚ ለማጠናከር ሸቀጣሸቀጥ የዝውውሮችን ጦርነቶችን በተመለከተ ዩክሬን ጋር ያለውን ሁኔታ እንዲሁም ታይዋን መጣ ነው ታይዋን ጋርም ያለው ሁኔታ እንግዲህ ታይዋንና ቻይና ደግሞ ተፋጠው ያሉበት ሁኔታ ነው።
ይህን በዙሪያም ተወያይተዋል። ዞሮ ወደ ሰላሙ መምጣት ይሻላል በማለት በአፕሪል የሚቀጥለው ዓመት ዶናልድ ትራምፕ ቻይናን ይጎበኛሉ። በዚህ አንድ ወር በማይሞላ ጊዜ ውስጥ ደግሞ ያው የቻይናው ፕሬዚዳንት አሜሪካን ይጎበኛሉ ተብሎ ይጠበቃል። יש גם עוד נושא בין ארצות הברית וונצואלה. נכון, אז ארצות הברית אתמול הכריזה על קרטל דלוס סולס, קרטל סמים שמקושר לממשלת מדורו, לבחירי הצבא שמה כארגון טרור. ונצואלה מנגד הגיבה שמדובר בהחלטה מגוחכת, כי הקרטל הזה פשוט איננו קיים, זו הטענה של ונצואלה. אנחנו שומעים דיווחים על כך שצבא ארצות הברית מגביל חופשות של חיילים, וזו כהכנה לקראת תקיפה או פעולה קרקעית אפילו ב10 עד שבועיים הימים הקרובים. אנחנו נצטרך להמשיך ולראות אם זה באמת קורה. אנחנו ראינו פריסת כוחות משמעותית של ארצות הברית, כ10% מהכוחות של כלל צבא ארצות הברית הוצבו באזור, היו תרגולים. אנחנו בימים האחרונים ראינו שמספר חברות תעופה מבטלות טיסות לקרקס. אנחנו נמשיך לעקוב. רק נציין שזה מאוד יהיה לא אופייני. מצד אחד זה כן יהיה אופייני לטראמפ להתערב בנעשה במדינה באמריקות, מדובר במה שהוא רואה כאזור ההשפעה שלו. מצד שני, התערבות במדינה נוספת, boots on the ground, זה יהיה מאוד בעייתי ומאוד לא סביר. በቬኔዙዌላና አሜሪካ መካከል ያለው ሁኔታ አሳሳቢ ነው። ምናልባት ቬኔዙዌላ እንግዲህ በጦርነት ይገባሉ ዋጋለው ያሉ ዶናልድ ትራምፕ እየዛቱ ይገኛሉ። ይሄም የሚሆንበት ምክንያት በቬኔዙዌላ ቬኔዙዌላ ነው የሚሉት እንግዲህ በአማርኛ ቬኔዙዌላ በሰው ሀገር ጣልቃ ገብነት ይባላል። እንግዲህ በተለይ በያገና ትራምፕ ምን አገባቸው እዛው ገብተው ጦርነት ልካለው በማለት ነው ወታደሮቻቸውን የተሰጣቸውን የረፍት ጊዜው ለየቀነሱ ያለበት ሁኔታ ነው። ማሲባይ ካሪት ትራምፕ ሮጼ ሊክቦሽ ቬኔዙዌላ אם הוא היה יכול לכבוש את ונצואלה, זה שאלה אחרת, כי זה יכול להיות מחיר מאוד כבד. זה בגלל שמדובר במדינה עם מאגר הנפט המוכח הגדול ביותר בעולם, אפילו יותר מערב הסעודית. אממה, ונצואלה לא כל כך הצליחה לנהל את הדבר הזה, היא מאוד תלויה בנפט, היא קרסה כלכלית. בגדול מדובר באחת המדינות שהן יריבות לארצות הברית ולסדר העולמי שמוביל לארצות הברית. אנחנו יודעים על הקשרים שלה עם איראן, אז הוא כן רוצה לבוא מעמדת כוח, לעשות, להראות שהוא מנהיג גדול. כל השיחות שלו גם מול פוטין, גם מול סין, זה ניסיון איכשהו לחלק את העולם לאזורי השפעה. לי טראמפ יהיה את יבשת אמריקה, צפון ודרום. לך פוטין יהיה לך את אסיה, אירופה, ולך שיהיה לך את מזרח אסיה וטיואן. כפף לגזאו. እንግዲህ ያው እሱ እንዳለው ቬኔዙዌላ ያው ትልቅ ነዳጅ አምራች ሀገር ነች። እንደውም ከሳውዲ አረቢያ የሚበልጥ ነዳጅ እንዳላት ካሁን በፊትም ሁለቱ ሀገራት አይስማሙምና የኃይልም ሚዛንን ለመጠበቅ እንዲሁም ደግሞ የተፈጥሮ ሀብቶንም ለመጠቀም ብዙ ነገሮች አሉ ውስጥ ለውስጥና ጥቅም ሳታገኝ አሜሪካ ጇን አትሰድም ወደ የቬኔዙዌላና የአሜሪካ ግንኙነት እንዲህ የተበላቸው እንግዲህ ያው ዩክሬንንም እየከፋፈሏት ነው። ለፑቲን የሚሰጥ አካባቢ ይኖራል፣ ለአሜሪካም የሚሰጥ አካባቢ ይኖራል እና ቀደም ሲል ያልኩ ነገር ነው እኮ ሀያላን ሀገራት ዓለምን ከፋፍለ ግዛው በዚህ አካባቢ አንተ በዚህ አካባቢ እኔ አድረስብኝ አልደርስብህም ኃይሌ እስከዚህ ነው። ተዳ יש עוד נושא על הרגש שמתפרץ באתיופיה, כן. נכון. הולך שם. אז בצפון אתיופיה התפרץ לפני יומיים הר געש, מדובר בהר הגעש היילי גובי. הוא התפרץ, מדובר בהתפרצות ראשונה מזה למעלה מ10,000 שנים. מה שיכולים להגיד זה שעמוד האפר הגיע לגובה של כ-16 קילומטר, והאפר הוולקני הגיע כל הדרך עד אפילו הודו, אולי אפילו סין, וזה גורם לשיבושים בתנועה האווירית בכל המרחב, כולל גם באזור המזרח התיכון, יותר אזור דובאי, כווית, וזה משהו לשים לב אליו. אתה יודע, התפתחות נוספת. בסופו של דבר, אנחנו חיים לצד הטבע, ואתה יודע. וואו. እሳተ ገሞራ መፈንዳት ነው እንግዲህ ብዙ አመታት በፊት ነው እንግዲህ እንደዚህ በተለያዩ ቦታዎች አሉ። በአፋር ዙሪያም ይሄን ሁኔታ እንዳለ ይታወቃል። ይሄ ደግሞ ኃይለ ጉባ በተሰኘ ቦታ በሰሜኑ ሀገራችን ክፍል
በኢትዮጵያ ኢትዮጵያ ሀገራችን እኮ ነች እንዴ ምን ነው ሀገራችን እውነት ነው በሰሜን ኢትዮጵያ ሰሜን ኢትዮጵያ ሰሜን ሀገራችን ካልነኛ ግራት ሲሞና በዛ የተከሰተ ክስተት ነው ይሄም እስከ 16 ኪሎ ሜትር ድረስ ርቀት ባለው ይሄ እሳተ ገሞራው የተሰራራበትና ሌሎች ሀገራትንም አስጊ ደረጃ ያደረሰበት ሁኔታ ነው እንግዲህ የተፈጥሮ የአየር በረራዎችንም ስለሆነ ብዙ እንቅስቃሴዎችን እንዳስወገደ እንግዲህ እሳተ ገሞራ ለኢትዮጵያ አዲስ አይደለም ግን እንደዚህ አይነት ክስተቱ በጣም ከፍተኛ እንደሆነ ነው ራም የጠየቀውን የተናገረውና የበለጠ ደግሞ ባለው የሀገሪቱን ሰዎች እስኪ እንጠይቃለን ራም ተዳራማለህ ኸይርኸይም እናመሰግናለን ይልማዳ ማሪት ባይ